ይሄን ስጠን በቃ ይሄኛው ቆንጆ ነው። እሺ አዘጋጅቼ ላምጣልሽ። አመሰግናለሁ። ተረጋጊ። በደንብና በጥንቃቄ ተነዋል። በጣም አሪፍ አድርገው ያዘጋጁታል። አትጨነቂ። እና በያ ነገርኝ። ምንድነው የምነግሪኝ? ብዙ ጊዜ የለንም እኮ። ምን ልልህ ነበር መሰለህ? ባለፈው እያወራን እያለ ወደ ውጭ ሀገር መሄድ ካሰብሽ አግዝሻለሁ ብለኝ ነበር። አዎ አሰብኩበት። በደንብ ሳስብ ነበር። እና ቆይ አሁን መሄድ ብፈልግስ ምንድነው የሚያስፈልገኝ? አሁን ተነስቼ ለመሄድ ምን ያህል ገንዘብ ቢኖረኝ ነው ጥሩ የሚሆነው? ብዙ አያሳስብም። አይ ካንተ ፈልጌ አይደለም፣ ራሴ ያጠራቀምኩት ገንዘብ አለኝ። ብቻ ግን ቶሎ ስራ ማግኘት የሚችል ይመስላል። ነገሮች እንዴት ነው የሚሆኑት? የእውነት ስለመውጣት ታስቢያለሽ? ግን ምናልባት እንደሱ ከተሻለ ብዬ አስቤ ነው እንጂ እንደኔ ሐሳብማ እዚሁ ስራ ፈልግ ነበር። ግን ተይ አዝራ፣ መቼ ማፈቅድልሽ? አዎ ታውቃለህ፣ እኔ ከዛ ቤት ውጪ ምንም የማውቀው ነገር የለም። እንግዲህ በራሴ ምን ማድረግ እንደምችል ራሱ አላውቅም። ግን ደግሞ ግዴታ ከሆነብኝ ከቻልክ አንተ ትንሽ ልታግዘኝ ትችላለህ ሆዛን። ከዛ እኔ ራሴን ቀስ ብዬ ለመቻል እሞክራለሁ። የግድ መጀመር ግን አለብኝ። የሆነ ነገር ማድረግ አለብኝ። ያው ለአንተ ሸክም ካልሆንኩብህ ማለት። እንግዲህ መጀመሪያ የምጠይቅሽ ነገር ቢኖር በከባድ ቋንቋ መነጋገር እናቁም። በቃ እሱን ብቻ ነው የምፈልገው። ደግሞ ፈገግ ስትይ ዋስ ቆንጆ ነሽ። ፓስፖርት አለኝ ግን ደግሞ ያው ቪዛ የለኝም። ቪዛ ማግኘት የምችል ይመስላል? ቶሎ ማግኘት እችላለሁ? ለጊዜው ፓስፖርትሽ ብቻ በቂ ነው። ሌሎች ተካከላል። እዛ ጥሩ የቋንቋ ትምህርት ቤት ትገቢያለሽ። ቋንቋ እንኳን አውቃለሁ። ማለቴ ከአዝራ ጋር አብሬ ስማር ነበር። በዛ ላይ ደግሞ ህልሜ ነው። ለዛ ነው በደንብ ስማር የነበረው። ግን ደግሞ ብዙም ለመለማመድ እድሉን አላገኘውም። ካላወራሁ ደግሞ ይከብዳል። ችግር የለውም ግን አብረን መለማመድ ይችላለን። አሁን አንድ ጓደኛዬ ጋር ልደውልና ከዛ ሁሉንም ወረቀቶች ያዘጋጅልናል። ወረቀቶች? ግን እኮ እኔ እስካሁን ገና አልወሰንኩም። እንዲሁ መረጃ እንድትሰጠኝ ብዬ ነው የጠየኩ። በዛው ደግሞ ምን ያህል ገንዘብ እንደሚያስፈልገኝ ጓደኛህን ትጠይቅልኛለህ? ከዛ ቀኑ እስኪደርስ ድረስ በደንብ እዘጋጅበታለሁ። እንደዛ ባረግ ጥሩ ይመስለኛል። አይሻልም? ይኸውልሽ መጀመሪያ አንቺ በደንብ አስቢበትና ፓስፖርትሽን ይዘሽልኝ። እሺ? ብዙ ጊዜ መፍታት ያለብን አይመስለኝም። እስከ ማታ ድረስ አስቢበት። ምክንያቱም እኔ እዚህ ብዙ አልቆይም። ይዤሽ መሄድ እችላለሁ። እሺ በቃ ማለቴ እስከ ማታ ድረስ አስብበታለሁ። ስሚ ሐሳብሽ በጣም ልክ እኮ ነው እንጅላ። ከነዛ የእብዶች ቤት ራስሽን አዱኝ። ግን ይህንን ነገር ለማንም እንዳትናገር። አዝራ እንድትሰማ አልፈልግም። ምንም ችግር የለውም። አዝራ ከሰማች ሁለታችንንም እኮ ነው የምገለን። እሺ ታስቢ። ይሄን ነገር የማላውቅ ይመስልሻል እንዴ? አታስቢሽ። እሺ አመሰግናለሁ። ይኸው ማቤት አዘጋጅቼ ጨርሻለሁ። እሺ አመሰግናለሁ። አመሰግናለሁ። ምንድነው? ተኩስ አቁም ስምምነት ላይ ተደርሷል? እማዬ ጥሩ ላይ አይደለችም። አያቴ ነግሮኛል። ምን? እናትሽን አላገኘሻትም እንዴ? ማግኘት አልፈለኩም ነበር። ስሚኝ፣ እናትሽን እንጎዳታለን እንዴ? ይቅር ብያታለሁ ወይ? ይህንን ያህል ቀላል ነው እንዴ? አይደለም። ነገሮች በጣም ውስብስብ ከመሆናቸው የተነሳ ቀላል ይመስላል። ምን ማለት ነው ውስብስብ? ምን ላምጣልህ ወንድሜ በይ። አሁን እንደሱ ፈገግ በይ። አሁን ያበላሸነውን ሰርግ ቀስ ብለን እንጨርስ። ተበላሽቷል መቴ። እሺ ትልቅ ቀረጻ አለን ብለን እናስብ። ኡፍ እንዴት በጊዜ እንደምንጨርሰው አላውቅም። እባክህ ኤንጅላ ደግሞ ገና አልመጣችም። ልደውልላቸው እንዴ? አይ መጀመሪያ ሄጄ እናቴን እናገራታለሁ። እስከዛ ድረስ እንደሚመጡ ተስፋ አድርግ። እናረጋግጥ። ልገባ ነው። እሺ እንግዲህ ኢዜቷ አትንካት፣ ገና መረጋጋቷ ነው። ፊሊዝ ስሚኝ፣ በጣም ደክሞሻል። ሁልጊዜ እንደዚህ ልትያት ነው? በጣም ስታለቅስ ነበር። ትን እንዳይላት እየፈራው ነው። ስለኔ አታስብ እባክህ። ምንም አልገባኝም። ሁሌም በደንብ እያጠባሻት ነው። ለዛም ብለሽ ደግሞ የምትበይው ነገር ላይ በጣም ትጠነቀቂያለሽ። አሁን ምን ማድረግ እንዳለብን ታውቂያለሽ። እኔ ሊያዛትና አንቺ ትንሽ አረፍ በይ እባክሽን። የሆነ ነገር ትሆናለች ብዬ ፈርቻለሁ። ጥሩ እናት እየሆንኩኝ አይደለም እንዴ? በእኔ ምክንያት ነው አይደል? ታማለች እንዴ ኢዜት? ማሪ ዶክተሩ እኮ ደህና ነች ብሏል። ልጆች እኮ ዝም ብሎ ሊያለቅሱ ይችላሉ። እዚህ መጽሐፍ ላይ በደንብ አንብቤዋለሁ። ከፈለግክ አንብበው። ሕፃን ልጅ ዝም ብሎ የሚያለቅስ ከሆነ ምናልባት የአንጀት መታጠፍ ሊሆን ይችላል ይላል። ማዬ አያት ያዝንሽ እንደነበር ነገር እና ባላዝን ኖሮ መተሽ አታየኝም ማለት ነው? እንደዛ ዛ ቤት ተተሽ መሄድሽ ግን ልክ ነበር ማዬ። እኔ ትቼሽ አልሄድኩም ማዝራ፣ ታውቂያለሽ። አንቺ ነሽ የተውሽኝ። እኔ በጭራሽ አልተወኩሽም። በጣም የገፋፋሽኝ አንቺ ነሽ። ትናንትናም እንደዚህ አድርገሽ ነበር። ይሄንን እመኚ። አዎ አምኜ እቀበላለሁ። ሁሉንም ነገር አምናለሁ። አዎ ይቅርታ መቀበል አልፈለኩም፣ ግን ልክ ነው። እኔ መጥፎ ነኝ፣ ራስ ወዳድ ነኝ፣ ጉረኛ ነኝ። ይሄን ሁሉ አምናለሁ። ግን ደግሞ ውዴ ምንድን ነኝ? እናት ነኝ አይደል? እናትሽ ነኝ አዝራ፣ እናትሽ ነኝ። ግን ኤንጅላ በለጠችብሽ። መጀመሪያ ስለሱ እናውራ። ክፍሌ ውስጥ ቆልፈሽብኝ ነበር እኮ። አይ ስለምንም ነገር አናውራም፣ ምክንያቱም እኔ ራሴን ላንቺ ማስረዳት አልችልም። አሁን ላይ በጣም ደክሞኛል ማዝራ፣ በጣም ደክሞኛል። ወደፊት እናት ስትሆኚ ስሜቱ በደንብ ይገባሻል።
እሺ እንደዛ ይሁን። ግን ዛሬም በዚህ መልኩ ነው ማሳለፍ ያለብን? የት ጠፍተህ ነው? የፈለገችውን አበባ አገኘህ? እባክህ እስኪሰራ ድረስ እየጠበቅን ነበር። ምን ነው ናፈኩ እንዴ ወንድሜ? ለምን ትናፍቀኛለህ? አዝራ ትንሽ ተጨንቃለች። ከዚህ የሙሽራ ቀሚስ ጋር የተያያዘ ይመስለኛል። ብታናገሪያት ጥሩ ነው። ሁሉም ነገር ሰላም ነው ወንድሜ? ሰላም ነው። አዝራ ከእናቷ ጋር እያወራች ነው። ግን ለምንድን ነው አበባ ቤት የቆያችሁት? ናማ እንዴ ና ስማ ወንድሜ፣ ፈጣሪ ከጎኔ ነው። ካሰብኩት በላይ ነው የተባረኩት ወንድሜ። ምን ተፈጠረ? ስማ እነግርሃለሁ፣ ግን ለማንም ሰው እንዳትናገር። ለልጅቷ ለማንም አልናገርም ብዬ ቃል ገብቻለሁ። ምኑ? ስማ ወንድሜ፣ ልጅቷ ከኔ ጋር የምትሄድበትን መንገድ እየፈለገች ነው። እኔ ምንም ነገር ሳላደርግ ራሷ ጠየቀችኝ። ምን ብዬ ነበር? በደንብ አደርገዋለሁ። ይህቺ ምርጥ ከእናንተ መሀል ወስዳታለሁ። አይሆንም። አዝራን መቼም አትተዋትም ይመስላል። ለምንድን ነው ልጅቷን የምትጫወተው? ስማ እኔ ምንም አላደረኩም። እድሉ እንድሰጣት ጠየቀችኝ። ለዛ ነው ወደ አበባ ቤቱ ይዣት ሄድኩት። ራሷ ነች የጠየቀችህ? ስማ አሁን ሁላችሁም እች ልጅ ምስኪን እንደሆነች ነው የምታስቡት አይደል? ስታስበው እች ልጅ ቁንጅናዋን የእናንተ እብደት ላይ የምታባክን ይመስላል። እድሉ እንዳገኘች እንደምትጠቀምበት እርግጠኛ ነኝ። እኔ ጋር መጣችና ኦዛን ግራ ገብቶኛል። አሁን በጣም አስቸጋሪ ሁኔታ ውስጥ ነኝ እና አሁን ከዚህ የሚያስወጣኝ እድል ብቻ ነው የሚያስፈልገኝ አለች። ራሷ ነች የጠየቀች? አዎ ገንዘቡ አይወደድብኝም፣ የት እኖራለሁ ምናምን ስትለኝ ነበረ። የሆነ ሰው ቢያግዘኝና ከዚህ ቢወስደኝ ስትል ነበር። እና ልጠፋ ነው? ግን ስታስበው ወንድሜ እች ልጅ እስከሆነ እዚህ መኖሯ ራሱ አይገርምም? ግን ልጠፋ መሆኑን የገረመህ ልታገባ ስለሆነ ነው እንዴ ገገምከው? ታው እንጂ አንተ ሴቶቹን እኮ ከኔ ተሽለ ታውቋቸዋለህ። አረ ወንድሜ ምን ሆነሃል? በቃ ንቃ እንጂ ንቃ፣ ወደ ራስህ ተመለስ እንጂ ተመለስ። አዎ በቃ አንተ መኪና ውስጥ ጠበቀኝ፣ አዝራና እንዳትለት እመለሳለሁ። እሺ በቃ እሺ በል ከመሄድሽ በፊት ልትለኪው ነው? ወዴት ነው የምሄደው? እሱን አንቺ ነሽ የምታውቂው። ለመጥፋት እያሰብሽ ነው አይደል? በስተ መጨረሻ መጣሽ አይደል? የት ነበርሽ ግን? መንገድ ተዘጋግቶ ነበር፣ ለዛ ነው። ምን አደረግሽ? እናትሽን አናገርሻት? አዎ አወራን፣ ተስማምተናል። ጥሩ። መንገድ ከመዘጋጋቱ በፊት መሄድ አለብኝ። በኋላ መለሳለሁ። ከሰርጉ በፊት ከሙሽሪት ጋር መገናኘት ጥሩ አይደለም ይባላል፣ ግን ለምን እንደሆነ አላውቅም። በል በቃ ሳመኝ። በል ብዙ ቆም አትየኝ፣ ሂድ። እሺ ቻው። ወይኔ በጣም ደስ ይላል፣ በጣም ደስ ይላል። አሪፍ ነው የሚሆነው። ገንዳውን ውሃ ልሙላለሽ? እሺ ወደ ራስሽ ተመለሽ እንጂ ወደ ራስሽ ተመለሽ። የግድ መረጋጋት አለብሽ። ስልኬን አምጪው እንጂ። የዚህ ክሬም ሽታ እንዴት ደስ እንደሚለኝ። በደንብ ቀብኝ። ህልም አለሽ ወይ ብለህ ጠይቀኸኝ ነበር አይደል? ነበረኝ፣ ግን ደግሞ ህልሜ ከአቅሜ በላይ እንደሆነ አውቃለሁ። ስሄድ ኤንጅላን ይዣት ልሄድ ነው። ዓለምን ላሳያት እችላለሁ። በዛውም ከኔ ጋር ጥቂት ጊዜ እናሳልፋለን። ለእኔም ጥሩ ነው የሚሆንልኝ። አሁን አዝራ መገፋፋት አልችልም። እሷ ራሱ ቸኩላለች። ይዣት ሄዳለሁ። ኤንጅላ የምትፈልጊ ከሆነ ይዤሽ እሄዳለሁ። እነሱን ትተናቸው እንሂድና እኛ ጊዜ እናሳልፋለን። ምን ይመስልሻል? ይገርምሻል፣ ልዩ ጓደኛዬ ልብስ መግዛት አቃተኝና እባክሽን ልታግዢኝ ትችያለሽ? ልዩ ለሆነ ምሽት ነው ብዬ ተስፋ አድርጋለሁ። ምን ነው? አመሰግናለሁ። ይኸውልሽ መጀመሪያ አንቺ በደንብ አስቢበትና ፓስፖርትሽን ይዘሽልኝ። ብዙ ጊዜ መፍታት ያለብን አይመስለኝም። እስከ ማታ ድረስ አስቢበት። ኤንጅላ ዛሬ ከዚህ ቤት ትሄዳለች። አዝራ እንዴት ብትደፍሪ ነው ሙሽሪቷን የምትተኪው? ቆይ አንድ ጊዜ። እሷ ምንም አላጠፋችም። አያቴ በእኔ ላይ ነው መናደድ ያለብህ። እና እድሜ ልክሽን ከአዝራ ጋር ልትኖሪ ነው ሀሳብሽ? እሷ ወዴትም አትሄድ። ስለዚህ ተናገርሽ። ምንድን ነው የምትደብቂው? ምንም አይደለም አክስቴ።
ታዲያ ለምንድን ነው እንደዚህ ደነገጥሽው? ለአዝራ ስጦታ እያዘጋጀው ነበር። እሷ ናት ብዬ አስቤ። ይህን ቀሚስ ከየት ነው ያመጣሽው? አዝራ ናት የሰጠች። እሺ አውርተናል። ከሰርጉ በኋላ ነው የሚመጡት። እንዴት ማለት? እንደዚህ በቅርቡ? ምን ማለት ነው? አንቺ ዝግጅት ስትሆኝ ጠብቀን እኛ ሰርጉ መደገስ የምንጀምር መስሎሽ ነበር? አይ አይደለም አክስቴ። ፊሊዝ ባይኖቿ እየገደለችኝ እንደሆነ አታይም እንዴ? ትሰሚያለሽ? ይሄ ነገር በቅርቡ ያበቃል። ስሚ፣ እኔን የምታሳፍሪኝ ከሆነ ግን። አይ አክስቴ፣ ቃል ገብቼልሽ የለ እንዴ? ለአዝራ ምንም ነገር አልላትም። እንደዚህ በፍጥነት ይሆናል ብዬ ስላላሰብኩ ነው። ፈጣን የሆነ ሰርግ ነው የምንደግሰው። ስለዚህ ራስሽን ብታዘጋጅ ነው የሚሻለው። አዝራ አንድ ሁለቴ ልጠብቅሽ ትችላለች፣ ግን መላው ቤተሰብ የተከታተለች ነው። ወይዘሮ ፊሊዝ ሁሌ ስላንቺ እንዳሰበች ነው። ስለዚህ በምንም ምክንያት ከዚህ በኋላ ወደ ኋላ መመለስ የለም። እኔ የምልሽን የማታደርጊ ከሆነ ግን እና ደግሞ እኔ እንዳፍር የምታደርጊ ከሆነ የሞቱት ወላጆችሽ መቃብራቸው ውስጥ ሆነው ሀዘን እንዲሰማቸው ነው የምታደርጊው። ስለዚህ አስቢበት። ስለ እኔ የማታስቢ ከሆነ ለእነሱ ስትሞክሪው። ሰምተሽኛል አይደል? ኤንጅላ ድጋሚ እየፈለገችሽ ነው። ወይኔ እንዴት ነው ያማርብሽ ማሬ። ይሄ ቀሚስ ከየት ነው የመጣው? ገንዘብ ሳጠራቅም ነበር እና ገዛው። ስሚኝማ እንጂ ከዚህ ልትሄጂ ስለሆነ በጣም አዝኛል፣ ከፍቶኛል። ሌላኛው ቤት ውስጥ ምንድን ነው የምታደርጊው? ስላንቺ ተጨንቄያለሁ። እኔም ጨንቆኛል እና አእምሮዬም ልቤም ካንቺ ጋር ነው የሚሆነው ኤሚኒ። እሺ ብዙም አታጋኙ በቃ። የዓለም ጫፍ አይደለም የምትሄጂው። አዎ ልክ ነው። ብቻ እሺ አሁን በቃ አዝራ ጋር ልሂድ። ይግቡ። ፈልገሽ ነበር? ይሄ ልብስ ደግሞ ከየት ነው የመጣው? ያጠራቀምኩት ገንዘብ ነበር። ለሰርጉ ብዬ ነው የገዛሁት። አዲስ ነው። ሳትጠይቂኝ ነው ለሰርግ የገዛሽው ኤንጅላ? እንደዛ ነው? ያምራል። በጣም አሪፍ ነው። አዝራ ኤንጅላ አየሽ፣ አሁን አሪፍ አይደለም? አንቺም ቀሚስሽ ተበላሸብሽ። ግን ያለኔ ምንድን ነው የምትሆኝው? የሰው ሁሉ አይን አንቺ ላይ ነው የሚሆነው። ተጨማሪ ትኩረት መሳብ ነው የምትፈልጊ? ከሙሽራ ጋር የምትወዳደር ሴት መሰልሽ እኮ። በሰው መሳለቂያ ነው የምትሆኝው። ወይኔ በይ ግቢና ሶስተኛው ቁም ሳጥኔ ውስጥ ጥቁር ቀሚስ አለ አድርጊ። በይ ሂጂ። በይ 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 በይ። በቃ ነይ ወደዚህ ነይ። አዎ እንደዚህ ነው። አምሮብሻል። ይሄ ነው የሚያምርብሽ። አምሮብሻል ኤንጅላ፣ በጣም አምሮብሻል። እውነቴን ነው። ጊዜ በሄደ ቁጥር መተንፈስ እያቃተኝ ነው የመጣው። ጨንቆኛል። ችግር አይኖርም አይደል? መጥፎ ነገር አይኖርም አይደል? አሁን ሁሉም ነገር አልቋል። ምንም አታስቢ። ሞኝ አትሆኝ እሺ ኤንጅላ። እዚህ ከሚሆነው በላይ እዛ ነው የሚብዛው። ደግነቱ መጥያለ። አሁን ልዕልት መሰልሽ። እስቲ ዙሪ፣ በደንብ ልይሽ፣ ዙሪ። ወይ ዛሬ ለመጀመሪያ ጊዜ እያረጀው መሰለኝ። በእውነት በጣም ጊዜው ክንፍ እኮ ነው የሚለው። በጣም ይሄዳል። እማዬ አልወደድሽውም እንዴ? አላማረብኝም እማ። እንዴት ላትወደው ትችላለች? በአንቺ ቁንጅና ምክንያት መናገር እኮ ነው ያቃታት። ሁሉም ነገር አሪፍ ይመስለኛል አይደል ፊሊዝ? እማዬ እስኪ አምሮብኛል አይደል?
ለምን የአንገት ጌጥሽን አትቀይሪውም? ለ5 ደቂቃ እንኳን ስሜታዊ መሆን አንችልም። ይሁን ተይው፣ ይሄን መቀየር አልችልም። ቀኑ ሙሉ ስሜታዊ ስንሆን ነው የምንውለው። ዝም ብለን በዚህ አንገት ጌጥ አንጣላ እባክሽ። እኔ ስወለድ አባቴ ለእናቴ ሰጣት ነበር። የአንቺ አያት ለልጅ ልጇ መስጠት ፈልጋ ነበር፣ ግን ያው አልሆነም ታውቂያለሽ። ስለዚህ ዛሬ አድርጌው እባክሽ። እሺ ኤንጅላ፣ የአንገት ጌጤን አውልቂው ነይ። ቦርሳሽ ውስጥ አድርጊው። ድንገት ነገሮች ከተበላሹ በአንድ ያደርገዋለሁ። ኢዜት ፊሪስ እጆቼ እየተንቀጠቀጡ ነው። የኔ ውድ በጣም ነው ያማረብሽ። እጆቼ እየተንቀጠቀጡ ነው። በጣም ቆንጆ ህይወት ይጠብቃችኋል። እነዛ ሁሉ ችግሮች አሁን ጠፍተዋል። ሁሉም ነገር ጥሩ ይሆናል። በጣም ደስተኛ ትሆኛለሽ። በሱ ደግሞ እርግጠኛ ነኝ። አባዬ፣ እውነት ለመናገር እኔ እንደዚህ እሆናለሁ ብዬ በፍጹም አላሰብኩም ነበር። ይቅርታ፣ ስሜታዊ ሆንኩ። ይቅርታ። አያዬ፣ እንዳታስለቅሰኝ አባዬ። በለው አሁን ፎቶ እንነሳ። እሺ ኤንጅላ፣ ነይ እንጂ ዝም ብለሽ አትቁሚ። ነይ ና ወደዚህ። ውይ ልጄ፣ በጣም አምሮብሃል። ድጋሚ ተስፋ ቆረጥሽ አይደል? ልጄ፣ ድጋሚ አንተን በቪዲዮ ማየት አልችልም እንዴ? ይህናውን ምሽት አይቼው ነበር፣ ደስ ይል ነበር። በዚህ ነበር የተስማማ ነው። ይህንን ነበር ቃል የገባሽ። እማዬ፣ አዝራን ወደዚህ ለማምጣት በጣም ለፍቼ ነበር። እሷም ግን እኮ እኔን አትፈልገኝም። እኔ እፈልግሻለሁ። ልጅሽ ይፈልግሻል። ከቤት መውጣት አልቻልሽም። እዚሁ ቀርተሻል። ቆይ በቃም እንዴ? እኔን አትወጂኝም እንዴ? በመላው ዓለም ውስጥ እንዳንተ የምወደው ማንም ሰው የለም። በጣም ነው የምወድህ። በዚህ ዓለም ውስጥ እንደ አባቴ ላንቺ የሚሆን ሰው አልነበረም። ግን የሚወድሽ አባቴ አሁን እረፍ። ተው፣ ስሙን አታንሳው። አንቺ ስሙን ለምን አታነሺውም? ለምንድን ነው የተናደድሽበት? እኔን ተውሽኝ። እኔ አንተን መቼም ቢሆን ትቼህ አላውቅም። መቼም አልተውህም። ግን እኔን ታውቂኛለሽ? ንገረኝማ። እየሰዋኛችኝ ታውቂያለሽ? ኳስስ እንዴት አድርጌ እንደምጫወት ታውቂያለሽ? አንድ ጨዋታ ላይ እንኳን ተገኝተሽ ታውቂያለሽ? ስመረቅስ ራሱ መተሻል? ንገር። አልመጣሽም እማዬ። አሁንም ሰርጌ ላይ አትገኝ። በቃ እንደውም ውጭ፣ እንደውም ውጭ። ተነሽና ሂጂ፣ ሂጂ፣ ውጭልኝ። እሺ፣ እንደዚህ ተቀብዬሽ፣ ግን በፍጹም ልጄ ለምንድን ነው እንደዚህ የሚያደርገው እንዳትይሽ። እንደዚህ መኖር ፈልጌ መሰለ። ውጭው በጣም ነው የሚያስፈራው። እኔ ከማጣት በላይ ያስፈራል አይደል? ሙሽራው እንኳን ደስ ያለህ መቴ። አመሰግናለሁ ውዴ። እንኳን ደህና በጣም ታምራለሽ። ስታምሪ ውዴ። እንኳን እናመሰግናለን። ሰላም። እንዴት ናችሁ?
በዛ አጭር ጊዜ ውስጥ ያሳለፍነው ነገር ሁሉንም ነገር አስረሳ። ራሴንም ጭምር ረሳሁ። አንዱም አረፍተ ነገር የታሰበበት አልነበር። አንዱም ሰከንድ እንኳን ሐሰት አልነበር። እና ይቆጨናል። እኔ አይቆጨኝ፣ ግን እዛ ቦታ ላይ ብንመለስ እምቢ ማለታችን። ነቃበል እንጂ ምን አይነት ሙሽራ ነው? እሺ እሺ በል ነቃበል። በዛልኝ። እሺ በላ ጨፍ ሂጂ። እሺ በሩን ዘግተሽ ትይዣለሽ። እሺ ማለት እኔ? አዎ ቶሎ ሂጂ። ኧረ አዝራን ይሄን ማድረግ አልችልም። ኤሚኔ ናት ከውጭ ሆና ማድረግ ያለባት። እንዴ በደንብ አድርገሽ ትችይበታለሽ። ልባቸው ነው ልቂው። ኧረ ተይ አዝራ፣ ሰው ሁሉ እኮ ያየኛል። ቆይ ምን አስበሽ ነው? አይ እሱን እርሺው። አምሮብኛል። ሁሉም ነገር በደንብ ያምሮብኛል። አዎ ምንም ችግር የለብኝም አይደል? ቆንጆ ነሽ። በጣም አምሮብሻል። ሜካፕስ ጥሩ ነው። በጣም ጥሩ ነው። እሺ በጣም ጥሩ። ሙሽሪት፣ ሙሽራው ሊወስድሽ መጥቷል። ክፈችው። አባዬ እየቀረስክ ነው? አዎ እየቀረጽኩኝ ነው ያለሁት። ኤንጅላ በሩን አትከፍተው። እኔንም አስገብኝ። እዚህ አሪፍ ነገር አለ። እኔ ከሴቷ በኩል ነው የመጣሁት። እሺ ና ኤንጅላን አግዛት። ኦ እሺ። እንደማየው ኤንጅላ ሙሽራው ማስጨነቅ አልቻለችም። ስለዚህ ወደ ሴቶቹ በኩል ዞርኩኝ። እሺ ክቡር አቶ መቴ በላ ታዲያ እጅ ከምን ፍጠን ፍጠን። ካሳለፍኳቸው ጊዜያት ማስታወሻዎችን አስቀምጣለሁ። ይሄ ከልጅነቴ ነው። ሁልጊዜ ነካው ነበር እና ሁሌም ስነካው የልጅነት ፍቅሬን ያስታውሰኛል። ብሰጥህ በደንብ ልትይዘው ትችላለህ መቴ። ለእኔ ትልቅ ነገር ነው። ተጠንቀቅለት። አልገባኝም። ቆይ ምንድነው? ምንድነው ያዘው? ምንድነው ያዘው? ጌጥ መሰለኝ። የምን ጌጥ ነው? ከልጅነታችን ከኔ ወሰድሽውን ጌጥ። ኧረ እባክህ አንተ እንደዚህ አይነት ነገር አታስቀምጥም። አትፎግር። ይሄ ማለት አታውቀኝም ማለት የሚያዝ ነገር እስካለ ድረስ። ስማ ለአዝራ ዛሬ ምንም ነገር ልትሰጣት አትችልም። ለኤንጅላ ነው መስጠት ያለብህ። እሺ እንደዛ ከሆነ ይህንን ይዟል። እንዲጠፋ አልፈልግም። ስሙ ሴቶች፣ የዚህን ሰውዬ ውሸት እንዳትሰሙ እሺ። የሆነ ቁልፍ አገኘና የሆነ ታሪክ ምናምን ፈጣጥሮ ነገራት እና ማናችሁም እንዳታምኑት እሺ። በል ይሄ አይሆንም፣ ሌላ ነገር ሞክር እሺ። እንግዲህ መቀበል የነበረበት ሰው ተቀብሎታል። ይሄ ግን በዛ። ይሄ እንኳን በጣም በዛ። ዝም ብለህ ለምን የሆነ ነገር አትሰጠኝ? እኔ በቃ ካላልኩኝ ይሄ በር አይከፈትም እሺ። ገንዘቡ ያስፈልገናል ታውቂያለሽ። እና በል እንግዲህ በል። በጣም አስቂኝ ሰው ነው። በል እንጂ በል፣ አትፍራ። በል ሙሽራውን አስጨንቀው። ገና ምኑ ተነካና? እንዴ ቆይ አይከፈትም ብዬሻለሁ። የፈጣሪ ያለ ምን ሆነሻል? በል እንጂ በል በል እንጂ። ምንድነው የማደርገው? የቤቱን ቁልፍ ልስጣት? እሱ ጥሩ ሐሳብ ነው ሙሽራው። የቤት ቁልፍ ጥሩ ነው አይደል? አዎ እሱ ጥሩ ይመስለኛል፣ ግን ደግሞ በአግባቡ ነው መስጠት ያለበት። ኦዛን እስኪ ረፍተዋ ትተናኮሰው። ይኸውልህ ያንተም ሰርግ እኮ ይደርሳል። ይሄንን አትርሳ። እናትህ ልክ ነች መሰለኝ። የድሮ ኃጢአቶች እኮ ጥላቸው ረጅም ነው። መጀመሪያ ሙሽሪት ላግኛትና ከዛ አቶ መት የፈለገውን ነገር ማድረግ ይችላል። አሁን ግን አማራጭ አሳጥቼዋለሁ። አለቀውም። በላቶ ሙሽራው እንዴ ይሄ ግራ ያጋባል። ምን ይመስልሻል? አዝራን አሁን እንልቀቃት እንዴ? እሺ እሺ በቃ ነገሩን አናራዝመው ባካችሁ። እኔ ገና ቁልፉን ሳይሆን ያመንኩት። የኔ ቆንጆ እጅህ ልሳም እጅህ ልሳም። ልጄ በጣም ታምራለሽ።
መተናል መተናል። ይኸውልሽ መጀመሪያ አንቺ በደንብ አስቢበትና ፓስፖርትሽን ይዘሽ ብዙ ጊዜ መፍታት ያለብን አይመስለኝ። እስከ ማታ ድረስ አስቢበት። እኔ እዚህ ብዙ አልቆይም። ስለዚህ ከፈለግሽ አብረሽ የሚሄድ ትችያለሽ። ኡፍ ጃፓናዊቷ በመምጣታችን በጣም ደስ ብሎኛል። ጃፓናዊቷ ወዴት ሄድሽ? አለሁ እዚህ ነኝ። አፍ የአንገት ጌጤን ሳላደርግ ስቀር ራቁቴን የሆንኩ ይመስለኛል። ዝም ብለሽ ነው እባክሽ። እድል የሚባል ነገር የለም። ማን ነው ቆይ አንቺንም ቢሚልሽ? የሽምግልና አውቅም እንደተፈጠረ አይተሻል። የአንገት ጌጡን ሳወልቀው ሁሉም ነገር ተበላሸ። ከዛ መልሼ ሳደርገው ሁሉም ነገር ጥሩ ሆነ። ትናንት ማታም እንደዛ ነው የሆነው። ግን አሁን እኮ ያንን ሁሉ ነገር አልፈሻል። ዋናው ነገር ደግሞ እሱ ነው። ምን እንዳለ ሰምተሻል? ቁልፉን አስቀምጦታል። በእውነት ግን አሁን የት ነው ቁልፉ? ለእኔ አልሰጠኝም። አዎ አልሰጠሽም። ሆዛን ልክ ሊሆን ይችላል። ማለቴ መጤ በጭራሽ ይሄን አያስቀምጠውም ያለው እውነቱን የፈጠረው ታሪክ ነው የሚሆነው። እንዳንቺ አይደለም። ግን ጥሩ ታሪክ ነው የፈጠረው። ደግሞ መጤ ምን ያደርግልሻል ይሉኛል እኮ። አዝራ እኔ ስጦታ ልሰጥሽ እፈልጋለሁ። እንደውም ከእህት ጀሚሌ ጋር አብረን ስጦታ ልንሰጥሽ ነበር፣ ግን እኔ በእኛ መሀል ያለ የሆነ ልዩ ነገር እንዲሆን ፈልጌ ነው። ስጦታ? ውይ የኔ ጃፓናዊት። እሺ ምንድነው የምትሰጪኝ ታዲያ? አዝራ አሁን እኛ ልንለያይ ነው። ለእኔም ከአንቺ መለየት በጣም ይከብደኛል። ምንድነው የምታወሪው? ምን ማለት ነው መለየት? የመለየት ነው? በቃ ገባሽ? ከዚህ በኋላ ምንም ነገር እንደ በፊቱ አይሆንም። አሁን እንደ በፊቱ እኔና አንቺ ብቻ አይደለም። ኤንጅላ መቴ የነበረ ሰው ነው። ከልጅነታችን የነበረ ነው። ልጅ እያለን ይደብረኝ ነበር። አሁን ግን እንደዛ ብትቀራረቡ ምንም አይመስለኝም። ግን ታያለሽ፣ ትቀራረባላችሁ ልክ እንደ ድሯችሁ። ብዙም ነገር አይቀየርም፣ እንደ ድሯችሁ። ይሄ ከእናቴ የወሰድኩት ማስታወሻ ነው። ከእናትሽ ነው? ስሚ፣ እኔ ይህንን በፍጹም አልወስደው። ለራስሽ አስቀምጪው እባክሽን አዝራ። አንቺ ማለት እኮ ለእኔ ልዩ ሰው ነሽ። እንዴ አንድ ቤት አይደል እንዴ የምንሄደው? ምንድነው ስንብት አስመሰልሽ እኮ። ያው ከዚህ በኋላማ እኔ ላንቺ አላስፈልግሽም። ውይ ቀንተሽ ነው እንዴ እንደዚህ የምትሆኚው? ለካ በቃ አንቺም እሱም ልትጋሩኝ አትችሉም ማለት ነው። ያለ እኔ ብትሆኚ የሚሻልሽ ይመስለኛል አዝራ። በዛ ላይ ደግሞ የራስሽን ቤተሰብ ልትመሰርቺ ነው። አይደለም ያላንቺ አንድም ቀን አሳልፌ አላውቅም ኤንጅላ። ሌሎቹ አይረዱኝም። አንቺ ግን በህይወቴ ትልቅ ቦታ ነው ያለሽ። እሱን ታውቂያለሽ። በጣም ነው የምወድሽ ኤንጅላ፣ በጣም አድርጌ። ስሚ፣ ካስፈለገ እዛ ቤት ውስጥ እቆልፍብሻለሁ። እሺ እሺ፣ በቃ ወዴትም አልሄድም። በዚህም በዚያም ወዴትም መሄድ አትችይም። ጃፓናዊቷ እንደ ቤት ድመት ነሽ። ጎዳና መውጣት አትችይም። የግድ ከኔ ጋር ነው መሆን ያለብሽ። አዎ ልክ ነሽ።